በበሽታ ወድቄ ሳለሁ መድኃኒት ክርስቶስ ከውድቀት ያነሳኝ ስጦታ ብዙ ነው ለእኔ የሰጠኸኝ ተመስገን ብቻ ነው አምላክ አንተ ያለኝ። ሰዎች ደስ ይበልን አመስግኑት ከችግር ነፃ ላወጣን ተነሱና መስገን ውለታ ብዙ ነው ተመስገን ብቻ እንደ በርጤሜዎስ ዕውር የነበርኩኝ ዛሬ ግን በአምላኬ ድነት አገኘሁኝ። እኩለ መንገዴ ብርሃን ሆኖኛል ኢየሱስ ስለሆንኩ ሰላሙን ሰጥቶ ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ላወጣን ተነሱና መስገን ውለታ ብዙ ነው ተመስገን ብቻ። የዕዳ ደብዳቤ ጌታዬ ቀደደ የማዳኑ ሥራ በዓይኔ አይቻለሁ። ቸርነቱ አያልቅም ድንቅ የሆነ ጌታ ስሙን እናመስግን እንዘምር በእልልታ ሰዎች ደስ ይበለን ከኃጢአት ባርነት እስኪረዳንን እግዚአብሔርን አመስግኑ ተነሱና መስገን ውለታ ብዙ ነው ተመስገን ብቻ። በድንቅ አጠራር በፍቅር የጠራኸኝ ከአጋንንት ሥርዓት ነፃ ያወጣኸኝ አልፋና ኦሜጋ ዘላለም የምትኖር ኤልሻዳይ የሆንከው አማኑኤል ተመስገን። ሰዎች ከኃጢአት ባርነት ነፃ ላወጣን ዘምሩ ተነሱና መስገን ውለታ ብዙ ነው ተመስገን ብቻ ነው። ተክለ ሃይማኖት ጻድቅ ስም ያድናል ከመውደቅ እልል ተክለ ሃይማኖት ጻድቅ ስም ያድናል ከመውደቅ ቅኔ ልቀኝልህ ልዘምር በደስታ ቻለ ባንተ ችግሬ ሲፈታ ቅኔ ልቀኝልህ ልዘምር በደስታ አይቻለሁ አንተ ችግሬ ሲፈታ ተክለ ሃይማኖት ጻድቅ ስም ያድናል ከመውደቅ እልል ተክለ ሃይማኖት ጻድቅ ስም ያድናል ከመውደቅ ቅኔ ልቀኝልህ ልዘምር በደስታ አይቻለሁ አንተ ችግሬ ሲፈታ ቅኔ ልቀኝልህ ልዘምር በደስታ ችግሬ ሲፈታ አየኋት ቤተ ክርስቲያንን ወደድኳት ቤተ ክርስቲያንን እጃችሁ አየኋት ቤተ ክርስቲያንን ወደድኳት ቤተ ክርስቲያንን የኢትዮጵያ እጃችሁ ከፍ ኢትዮጵያ ቤተ ክርስቲያን አፍቀርክዋ ለቤተ ክርስቲያን ዘኢትዮጵያ ድምፃችሁን ዘኢትዮጵያ ቤተ ክርስቲያን ዘኢትዮጵያ ዘኢትዮጵያ አየዋት ቤተ ክርስቲያንንም አየዋት ድምፃችሁ ወደድኳት ቤተ ክርስቲያንን አየዋት ቤተ ክርስቲያንን ወደድኳት የኢትዮጵያ በሉ የኢትዮጵያ የኢትዮጵያ ቤተ ክርስቲያን የኢትዮጵያ ቤተ ክርስቲያን ሰላም ለኢትዮጵያ ሰላም ለሀገራችን እጃችን ከፍ ሰላም ለሀገራችን
ሰላም ይላክልን 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 ቸሩ አምላካችን ይላክልን 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 ቸሩ አምላካ ለዓለማት ሁሉ ኢትዮጵያ ተስፋ ነሽ አይደለሽም ብዙ በቁጥር አንዲት ነሽ ዝንጉርጉርነቱን ነብር አይቀይርም ኢትዮጵያዊ መልኩን ሊለውጥ አይችልም። ሰላም ሰላም ለኢትዮጵያ ሰላም ለሀገራችን እልልልል ሰላም ለሀገራችን ይላክልን 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 ቸሩ አምላካችን ሰላም ሰላም ለኢትዮጵያ ሰላም ለሀገራችን ሰላም ለሀገራችን ይላክልን ይላክልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። ምስጋና ለእግዚአብሔር ይሁን። በሰማይ በምድር ላለው ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ለእሱ ይሁን። ይህ እቺን ቀን ያሳየን ማን ነው? ማን ነው? ስለዚህ ምን ይገባዋል? የትምህርታችን ርዕስ የሚሆነው ዘሪ ዘሩን ሊዘራ ወጣ ይሆናል። ሁላችሁም በሉ ዘሪ ዘሩን ሊዘራ ወጣ። አዎ በሉቃስ ወንጌል ምዕራፍ 8 ቁጥር 1 ያለው ቃል ነው። ዘሪ ዘሩን ሊዘራ ወጣ። ዘሪው ማን ነው? ዘሩስ ምንድን ነው? ይሄን እናያለን። ገበሬ እንደሚዘራው ሁሉ በመጽሐፍ ቅዱሳችን ደግሞ ከዚህ ከግብርናው ጋራ ከዘር ጋራ የሚያገናኘው ትምህርት ስላለ ነው ይሄን ርዕስ ያነሳል። ዘሪ ዘሩን ሊዘራ ወጣ። ዘሪው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ዘር የተባለው በዘር የሚመሰለው የእግዚአብሔር አምላካዊ ቃል ነው። እነሆ ዘሪ ዘሩን ሊዘራ ወጣ። እርሱም ሲዘራ አንዳንዱ በመንገድ ዳር ላይ ወደቀ ይላል። ወፎችም መጥተው በሉት ይላል። ምኖች መጥተው በሉት? አንዳንዱ ሲዘራ አይታችሁ ከሆነ ገበሬ ሲዘራ በተለይ ወደ ዳር ወጣ እያለ በሚዘራበት ሰዓት ላይ ከእጁ እያፈተለከ ዘሩ በመንገድ ላይ የሚወድቅበት ጊዜ አለ። ከአፈር ጋር ያልተቀላቀለውን አፈር ያለበሰውን መንገድ ላይ የወደቀውን አዋፋቶች እየመጡ ይለቅሙታል። በተለይ በግብርና ወቅት በዘር ወቅት ወፎች ባገኙት ዛፍ ላይ ወይም በቀጋ ላይ የገበሬውን መዝራት እያዩ ይጠባበቃሉ። ከገበሬው የሚያመልጠውን ዘር አፈር ያለበሰውን እየመጡ እየለቀሙ ይበላሉ። ለዚህ ነው ዘሪ ዘሩን ሊዘራ ወጣ። ሲዘራም አንዳንዱ በመንገድ ዳር ላይ ወደቀ፣ ወፎችም መጥተው በሉት። ዛሬም የእግዚአብሔር ቃል ሲነገር በመልካም ማሳ ላይ የሚያርፋል፣ ደግሞ ልቡን እዳሪ አድርጎ ለመሬት አድርጎ የማይቀበል ልቡን ዘግቶ የሚሰማ እየሰማ የማያስተውል ሰው ይሄ ልቡ መንገድ ዳር ነው። እየሰማ ስራ ላይ የማይተገብር ሰው ቃሉን እያዳመጠ ፍሬ የማያፈራ ስር የማይሰድ ለውጥ የማያሳይ
ንስሐ መግባት እየቻለ የማይገባ ቂም በቀል ክፉ መሆኑን እያወቀ ቂም በቀሉን የማይረሳ ሰው ይህ ሰው በመንገድ ዳር ይመሰላል። መንገድ ዳር የወደቀ ነገር ሁሉ ወፎችን መጥተው እንደሚበሉት ሁሉ ይሄ ሰው ፍሬ ያፈራ። ዘር ይዘራል እኩል፣ ግን የሱ ልቡ ድፍን ከሆነ ንስሐ የማይገባ ከሆነ ይሄ እዳሪ ይባላል። ያልታረሰ ዘር የማያዘብ የማያበቅው የተዘራበትን እንኳን የማይሰጥ። ስለዚህ የሰማይ ወፍ ለምንድን ነው ንስሐ እንዳይገባ ያደረገው? ያንን ግለሰብ ልቡ እንዲጠነክር ያደረገው ወይ ልቧ እንዲጠነክር ያደረገው እንዳትጸጸት ያደረጋት እንዳይጸጸት ያደረገው ለምንድን ነው? ቃሉን የምንሰማው እኩል ከብዙሃኑ ጋር ቁጭ ብለን ነው። ሌላው ንስሐ ሲገባ እኛ ንስሐ እንዳንገባ ያደረገን ምንድነው? የከለከለን? ቃሉን ማን ነው ከውስጣችን የሚወስድብን? እንዳናስተውል የሚያደርገን ምንድነው ከተባለ ወፍ ነው። በመንገድ ዳር የወደቀውን ስንዴ እንዳይበቅል ወፍ መታ ከመብቀሉ በፊት እንደምትበላው ሁሉ እኔና እናንተም ከልብ አምነን ካልመጣን በማስተዋል ማንመላለስ ከሆነ የኔና የናንተን የምንማረውን ቃል ከልቦናችን ጋር እንዳይዋሃድ የሚፈልግ የሰማይ ወፍ አለ። የምን ወፍ አለ? የሰማይ ወፍ። በሰማይ ወፍ የሚመሰለው ማን ነው? ሰይጣን። እንዲህ ይላል በመጽሐፍ ቅዱሳችን በመጽሐፈ ሄኖክ ምዕራፍ 10 ቁጥር 20 ላይ የሰማይ ወፍ አለ ቃሉን ፍሬ እንዳታፈሩ ይወስደዋል። የሰማይ ወፍ በቃሉ እንዳትለወጡ አለ ቃሉን ይወስደዋል። እንዳናስተውል ማለት ነው። ቤተ ክርስቲያን ስንሆን እውነት ነው እንላለን። ቤተ ክርስቲያን ቁጭ ብለን ስንማር ይጸጽተናል። ግን ከዚህ ወጣ ስንል ከግቢ ወጣ ስንል ቃሉን በማስተዋል ስላልሰማን ቀዝቃዛ ሆነን ስለተገኘ የሰማይ ወፍ የተባለው ሰይጣን ይመጣና ከልባችን ይወስደዋል። ቤተ ክርስቲያን የመግባት ስልጣን ባይኖረው ነገር ግን የምናቀርበው እንዲመጣ የምናደርገው የኔና የናንተ ቀዝቃዛነትና በመንፈሳዊ ሕይወት ትኩስ መሆን በውጭ ስንወጣ ይቆጣጠረናል። እንደምናመልጠው ስለሚያውቅ ተንኮለኛው የተንኮል ሥራ በሰራ ቁጥር ሰይጣንን ደስ ያሰኘዋል። ቂመኛው እግዚአብሔርን ሳይሆን ሰይጣንን ነው የሚያስደስተው። ንስሐ ለመግባት እግዚአብሔርን ሳይሆን ሰይጣንን ነው የሚያስደስተው። ስለዚህ ንስሐ ገብተን እንዳናመልጠው፣ እንዳንጸጸት፣ እንዳናለቅ ስለሚፈልግ እሱም የቤት ስራውን ይሰራል። የቤት ስራው ምንድነው? የተማርነውን ትምህርት ቀስ ያደርግና ከአይምሯችን ውስጥ ሙልጭ አድርጎ ይተዋል። በማስተዋል እንዳንሰማ ያደርጋል። ለዚህ ነው የሰማይ ወፍም አለ ቃሉን እንዳታስተውሉ ይወስደዋል። በማስተዋል እንዳንሰማ። አንዳንድ ሰው አይደለም ከግቢ ውጭ ወጥቶ አይደለም እዚህ ቁጭ ብሎ እንኳን እየተማረ ምን እንደሚነገር የማይሰማ ሰው አለ። ጭምጥ ብሎ የሚሄድ ሰው አለ። በሀሳብ ልቡ የማይሰበሰብለት ሰው አለ። የሚባክን እንደው ሲፈጠር ብኩን የሆነ ስራ ቦታም ሆኖ ብክን የሚል ጸሎትም እየጸለየ ልቡ የሚባዝንበት ቁጭ ብሎ ወንጌል እየተማረም የማያስተውል ዝም ብሎ ብቻ በድኖ ብቻ የሚቀመጥ እዲያ ይላል። አንዳንድ የራሱ ሸነጥ ሲያደርገው እኔ እኮ ምን እንደሚነገረው ማልሰማ ልቤ ብክን ይላል የሚል ሰው እንኳን እንደው ልቤ ይባዝናል። በተለይማ ወንጌል ሲነገር ስጋዬ እኮ ነው የሚቀመጠው እንጂ አልሰማ ብሎ የደመደመ ሰው አለ። ግን አልሰማም ማለት ብቻ ትርጉም የለውም። ለምንድን ነው ማንሰማው? ለምንድን ነው ማንለወጠው? ማን ነው ልባችን ያጠነከረው? እናየዋለን።
ልባችን ቃሉ ወደ ውስጥ ገብቶ እንዳያፈራ ያደረገው። ስለዚህ ዘር ሲዘራ በመልካም ማሳ ላይ ገበሬው ያንን መሬት ሰንጥቆ ያርሰዋል። ማረስ ብቻ ሳይሆን ደጋግሞ ያርሰዋል። ለምን? መሬቱ እንዲለሰልስለት፣ አረም እንዳይበቅልበት እያረሰ ይጎለጉለዋል። እያረሰ ምን ያደርገዋል? ይጎለጉለዋል። አረሙን ይነቅላል። ወገኖች በቃሉ እየታረስን ነገር ግን በውስጣችን አረም እንዳያፈራ አረሙን መንቀል አለብን። እንደ ገበሬው የምን አረም? የጥላቻውን አረም፣ የክፋቱን አረም፣ የዘረኝነቱን አረም፣ የጥላቻን አረም እየነቀል መጣል አለብን። ለምን? የሚዘራው ዘሩን እንዳያበላሸው፣ ቅንነትን፣ በጎነት የሚባለውን ፍሬ እንዳናፈራ አንቆ የሚይዘው ጥላቻ፣ ተንኮል፣ አድመኝነት፣ ሟርት፣ ጥል፣ ክርክር ስለሆነ እነዚህ ነገሮች ደግሞ ተስማሚ ስላልሆኑ ነቅለን መጣል ያስፈልጋል። ገበሬው ማሳውን እያረሰው ሲሄድ ያ ማሳ ይለሰልሳል፣ አረም የሚባል ከስር ያወጣል። መሰንጠቅ የሚጀምረው በበጋ ላይ ነው። ገና በሚያዝያና በግንቦት ነው የሚሰነጠቀው መሬቱ። ለምን ከተባለ ያ የበቀለውን አረም ይሰነጥቀውና ፀሐይ እንዲበላው ያደርገዋል። ፀሐይ እንዲበላው ዝናቡ ካፊያ በጣለ ጊዜ ያንን የሰነጠቀውን መሬት ደጋግሞ እያረሰው ጉድፉን ከላዩ ላይ እያነሳ ጥርት ያለ ማሳ ያደርገዋል። ጥርት ያደረገ እርሻ ያደርገዋል። ለዘር የተመቻቸ ማሳ ያደርገዋል። እኔና እናንተም ለቃሉ የተመቸ ልንሆን ይገባል። ከማሳ ማነስ የለብንም። ሐዋርያው ቅዱስ ጳውሎስ ሲናገር በዚህ በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ላይ እንዲህ አለ፣ እናንተ አለ የእግዚአብሔር እርሻ ናችሁ አለ። የምን እርሻ ናችሁ? የእግዚአብሔር እርሻ ናችሁ አለ። ገበሬው ዘር የሚዘራበት እርሻ እንዳለው ሁሉ ማሳውን እንደሚያዘጋጅ ሁሉ ለማሳው እንደሚደክም ሁሉ እግዚአብሔርም በእኔና በእናንተ ብዙ ዋጋ ከፍሏል፣ ደክሟል። እንድንለወጥለት፣ ከሰይጣን እንድናመልጥ፣ በጨለማው ገዢ ቀኝ ግዛት እንዳንገዛ ክርስቶስ አንድ ጊዜ በደሙ ዋጅቶ ነፃ አውጥቶናል። ስለዚህ የክርስቶስ እርሻ ከሆንን ደግሞ የተዘራብንን ነው እንጂ ማብቀል ያለብን፣ ያልተዘራብንን ልናበቅል አይገባም። ገበሬው በማሳው ላይ ጤፍ ሲዘራ ጤፍ እንደሚበቅልለት ሁሉ፣ ስንዴ ሲዘራ ስንዴ እንደሚበቅልለት ሁሉ፣ ምስር ሲዘራ ምስር እንደሚያበቅል ሁሉ፣ ያልተዘራበትን ማሳው እንደማያበቅል ሁሉ እኔና እናንተን የክርስቶስ ማሳ ከሆንን፣ የክርስቶስ እርሻ ከሆንን፣ በመጽሐፍ ቅዱሱ ከተመሰከረ እርሻነታችን የተዘራብንን እንጂ ያልተዘራብንን ለምንድነው የምናበቅለው? ክፋትን ማን የዘራብን? ጥላቻን ማን የዘራብን? ስግብግብነትን ማን የዘራብን? ጉቦኝነትን ማን የዘራብን? ባዕድ አምልኮትን ማን የዘራብን? ወንድምን መጥላት ማን የዘራብን? ክርስቶስ አልዘራብንም። ያልተዘራብንን ማብቀል ደግሞ ወገኖቼ ወንጀል ነው። ያልተዘራበትን ነገር አብቅሎ መገኘት ገበሬውን ማሳዘን ነው። ገበሬው ድካሙን በከንቱ ማስቀረት፣ ገበሬው እንዲህ ደክሞ ዘር የዘራበት ማሳ የተዘራበትን ትቶ ያልተዘራበትን አረም የሚያበቅል ከሆነ ገበሬው ከዘራውን ይዞ አዝርት በሚበቅልበት ሰዓት አንገቱን ደፍቶ ያዝናል። አይ
ማሳዬ ምን ያደረኩልሽ ነገር አለ? ምን ያልደከምኩልሽ ነገር አለ? የተዘራብሽን ትተሽ ያልተዘራብሽን አበቀልሽ። ይቆጫ ለሚቀጥለው ዓመት አያርሰው ያሳድረዋ፣ ለከብቶች መጋጫ ያደርገዋል። ደከምክ፣ ጊዜን አባክም። ይሄ ማሳ ዘር ሊዘራበት ፍሬ ሊያፈራ አልቻለም ብሎ አዝኖ ገበሬው ለከብቶች ግጦሽ ያደርገዋል። ወገኖች እግዚአብሔርም አዝኖብን አሳልፎ እንዳይሰጠን ለሰራዊቱ ሰይጣን ዲያብሎስ እንዳይቆጣጠረን ልንጠነቀቅ ይገባል። ያልተዘራብንን ማብቀል የለብንም። የተዘራብንን ነገር ብቻ ነው ማብቀል ያለብን። ስለዚህ ዘሩ ሊዘራ ወጣ፣ አንዳንዱ በመንገድ ዳር ወደቀ። በመንገድ ዳር የወደቀውን ምን አደረገው? ወፎች መጥተው በሉት። ስለዚህ ወፍ መጥቶ የተማርነውን ትምህርት የሰይጣን ወፍ መጥቶ እንዳይበላብን እግዚአብሔር አምላክ ይጠብቀን፣ እግዚአብሔር አምላክ ይታደገን። ሁለተኛው ዝቅ ብለን ስንመለከተው እንዲህ ይላል ስለ ጭንጫ መሬት። ሌላው ብዙ መሬት በሌለበት በጭንጫ ላይ ወደቀ አለ። ሌላው ዘር ደግሞ ሲዘራ ምንም መሬት በሌለበት በጭንጫ ላይ ወደቀ። ጭንጫ ታውቃላችሁ? ምንድነው ጭንጫ? አቤት ጭንጫ ምንድነው? ድንጋያማ አፈር የሌለው መሬት፣ ጭንጫማ አፈር አልባ ድንጋያማ የሆነ ከአፈር ይልቅ ወደ ድንጋይነት የተቃረበ ጭንጫማ መሬት ላይ ወደቀ አለ። ጭንጫ መሬት ላይ የወደቀ ደግሞ ሊበቅል አይችልም። ለጊዜው የበቀለ ይመስላል፣ ነገር ግን ፀሐይ በወጣ ጊዜ ግን ይደርቃል። ጭንጫ መሬት አለ። ጭንጫ ምንድን ነው? ለገበሬው ይገባዋል፣ ጭንጫ መሬት ነው። ግን ከጭንጫ መሬት ጋር ከኛ ልብ ጋር ምን ያገናኘዋል? አዎ ጭንጫ መሬት እንዳለ እናውቃለን። ድንጋያማ የሆነ መሬት ነው። እንኳን ለዘር አይደለም እንጨት እንኳን ለማቆም የማይመች ነው፣ ድንጋይ ነው። ግን ከኛ ህይወት ጋር ምን ያገናኘዋል? ጭንጫማ መሬት ማለት ጠንካራ ልብ ነው ይላል መጽሐፍ። ጭንጫማ መሬት ማለት ከሰው ጋር ምንድነው አለ? የሰው ጠንካራ ልብ። አያችሁ፣ እየተነገረ ቃለ እግዚአብሔር ንስሐ የማይገባ ሰው ይሄ ጠንካራ ልብ ነው። ሰውን ለመቅበር እየመጣ በእድር እየመጣ ሰው ለመቅበር መሞቱን የማያውቅና የማይጸጸት ሰው ከሆነ ይሄ ሰው ጠንካራ ልብ ነው የያዘው ማለት ነው። በወንድሙ መታመም ልቡ የማይረበሽ ከሆነ ይሄ ጠንካራ ልብ ነው ማለት ነው። የወገኖቹ መራብ የማያሳስበው ከሆነ ይሄ ሰው ጠንካራ ልብ ነው ያለው ማለት ነው። የወንድሞቹ ሰላም ማጣት የማያስጨንቀው ከሆነ ይሄ ሰው ጠንካራ ልብ ነው ያዘው ማለት ነው። ጠንካራ ልብ እከሌ እኮ ልቡ ጠንካራ ነው ይባል የለም። እከሌ ሲፈጥረው መቼ እከሌ ሲፈጥራት ልቧ ደንዳና እኮ ነው ጠንካራ ደነግጥ ምን ይባላል? ይሄ መታደል አይደለም፣ ይሄ እርግማን ነው። እስኪ እንመልከተው ስለ ጠንካራ ልብ ምን ይላል እግዚአብሔር? ስለ ጠንካራ ልብ እንዲህ ይላል በትንቢተ ዘካርያስ ምዕራፍ 7 ቁጥር 12 እንዲህ ይላል ስለ ጠንካራ ልብ፣ ስለ አመፀኛ ልብ እንዲህ ይላል የሰራዊት ጌታ እግዚአብሔር በቀደሙት ነቢያት በቀደሙት ነቢያት እጅ በመንፈሱ የላከውን ሕጉንና ቃሉን እንዳይሰሙ ልባቸውን እንደ አልማዝ አጠነከሩ። ስለዚህም የሰራዊት ጌታ በእግዚአብሔር ዘንድ
ታላቅ ቁጣ መጣባቸው ይላል። በነቢያት የላከውን ቃል እንዳይሰሙ በወዳጆቹ እያደረ እግዚአብሔር አምላክ ያልመከረበት ያላስተማረበት ጊዜ የለም። ነገር ግን እንዳስተውሉ እንዳይሰሙ አለ ልባቸውን እንደ አልማዝ አጠነከሩት። አልማዝ ከሌላው ማዕድን በጣም ይለያል። በምን? በጠንካራነቱ እጅግ አድካሚ ነው። ወርቅን በቀላሉ በሳት ማቅለጥ ቅርጽ ማስያዝ ይቻላል። እምነ በረድን ቀላል ነው። ስለት ባለው ማቴሪያል መቁረጥና መስበር ይቻላል ወገኖች። ነገር ግን አልማዝ አለ ልባቸውን እንደ አልማዝ ያጠነከሩ ናቸው። ልባቸውን ክርስትና ልብን ማጠንከር አይደለም። ክርስትና የተቸገሩትን እያዩ ማዘን እንጂ እንደ አልማዝ ልብ ማጠንከር ከባድ። አልማዝ የሚባለው ማዕድን እንደው በቀላሉ ፍርክስ የሚል አይደለም። ብዙ ጉልበት ይፈልጋል። ብዙ አቅም ይጠይቃል። ዘመን ባመጣው ቴክኖሎጂ ማሽን ብዙ ጉልበት ባለው በፈረስ ጉልበት ነው የሚቆረጠው። አስቸጋሪ ነው። ለዚህ ነው በየስፍራው በቀላሉ የማናገኘው፣ በቀላሉ የማይገኝ በጣም ጠንካራ፣ አርካሚ፣ ጉልበት ጠያቂ፣ ጊዜ የሚበላ ስለሆነ ጠንካራ ነው። የኔና የእናንተን ልብ እንደዛ ነው ክርስቶስ ያስመሰለው። የሥራው ጌታ እግዚአብሔር በቀደሙት ነቢያት እጅ መንፈስ የላከውን ሕጉንና ቃሉን እንዳይሰሙ ልባቸውን እንደ አልማዝ አጠነከሩታል። ሕጉና ቃሉ ሕጉ ምንድነው? አትስረቅ፣ አትቅጠፍ፣ አታመንዝር፣ እናትና አባትን አክብር፣ ባልንጀራ እንደ ራስህ አድርገህ ውደድ። ከብዙ በጥቂቱ ይሄ ነው። ሕጉን እንዳይጠብቁዋል። ሕጉን እንዳይጠብቁ፣ ቃሉን እንዳይሰሙ። ቃሉ ማለት የእግዚአብሔር ቃል ሲነገር በጸጸት እንዳንሰማ እየተጸጸትን በደላችንን እያሰብን ጌታ ሆይ ይቅር በለኝ፣ ማረኝ፣ እኔ ለደጅ የሚገባኝ አይደለው፣ በቸርነቱ በምሕረቱ ግን ለደጅ አበቃኝ፣ በቅድስና ስፍራ መቆም የማይገባኝ ነኝ፣ ነገር ግን በምሕረት በይቅርታ በቅድስና ስፍራ ቆምከኝ፣ አመሰግንሃለሁ ልንለው የሚገባ ወገኖች። ነገር ግን ቃሉ እንዳይሰሙ ከእግዚአብሔር ዘንድ ልባቸውን አጠነከሩ። የሥራው ጌታ እግዚአብሔር ከእግዚአብሔር ዘንድም ማለት ታላቅ ቁጣ መጣባቸው። የእግዚአብሔርን ቃል የማይሰማ እንደ ሕጉ የማይሄድ ሰው ቁጣ ይመጣል፣ መከራ ይታዘዛል ወገኖች። ለዚህ ነው ዓለም የእግዚአብሔርን ቃል ባለመስማት ነው እየተቸገረች ያለችው። ረሃቡ፣ ጦርነቱ፣ ሰላም ማጣቱ፣ የመሬት መንቀጥቀጡ፣ የመሬት መንሸራተቱ፣ የአደጋ መብዛቱ ምንድነው ከተባለ እንደ ቃሉ አለመሆናችን። እኛን ዛሬ ያቆየን ቸርነቱ ነው። ይነስል ይብዛ ጠዋትም ማታም ቤተክርስቲያን ስለምትመጡ ከሚጠፉት ሰዎች እግዚአብሔር አምላክ አልደመረንም። ለምን? ቃሉን ትሰማላችሁ። ትንሽም ይሁን ቃሉን የማይሰሙ እንደ ቃሉ የማይጓዙ ሰዎች ግን እንደወጡ በመኪና አደጋ ይሞታሉ፣ ሰላማቸው ይደፈርሳል፣ በልዩ ልዩ ስፍራ ላይ መከራ ይደርስባቸው። ይሄ ችግር የመጣው ቃሉን ካለመስማት የተነሳ ነው። ትውልዱ ቃሉን ባለመስማት የተነሳ ነው የተጨካከን ነው። ቃሉን ብንሰማ ኑሮ መጨካከን በእኛ ዘመን ባልነበረ። የቀደሙት አባቶቻችን እግዚአብሔርን በፍርሃት ያመልኩ ስለነበረ ሳይማሩ ተምረው ነበርና
ትንሽ ነገር ተነግሯቸው ብዙ ጽድቅ ስራ ይሰሩ ነበር። ምን ተነግሯቸው? ትንሽ ቃል ተነግሯቸው አብልጠው ብዙ ስራ ይሰሩ ነበር የቀደሙት አባቶቻችን። ስለዚህ ሰላም ነበራቸው፣ በረከት ነበራቸው፣ መደመጥ ነበረባቸው፣ ሞገስ ነበራቸው። በሄዱበት ስፍራ ሁሉ እንቅፋት አይገጥማቸውም ነበር። ዛሬ ገጥሟቸው አቅም እኔማ ግራ ገባኝ፣ የምጀምረው ነገር ሁሉ እንቅፋት አለበት፣ እኔ ግራ ግብታል የሚል ሰው አለ። የምጀምረው ነገር ሁሉ እንቅፋቱ ይበዛል። ንግድ ስጀምር እንቅፋት መብዛቱ፣ የሆነ ነገር ሳስብ እንቅፋት ይመጣብኛል፣ ጨነቀ የሚል ሰው አለ። የቀደሙት አባቶቻችን ይሄ እንቅፋት እነሱ ጋር ነበር። እንቅፋት የሚባል ወገኖች ለምን የዋሆች ነበሩ፣ ልባቸው ቅን ነበር። እግዚአብሔር የሚፈልገው የአፍን ቅልጥፍና አይደለም። እግዚአብሔር የሚፈልገው የማስረትና የዲግሪ ብዛት ጋጋት አይደለም። እግዚአብሔር የሚፈልገው የልብሳችን ንጽህና አይደለም። እግዚአብሔር የሚፈልገው የምንቀባውን ሽቶና ዶደራት አይደለም። እግዚአብሔር የሚፈልገው በጎ መዓዛ ቅንነታችንን ነው። ወገኖቼ ለእግዚአብሔር የማይመች ጠረን ይዘን ለሰው የሚመች ግን ሽቶ ብንቀባ ምን ትርጉም አለው? ሰውን እንዲወደን ያደርግ ይሆናል እንጂ እግዚአብሔር እንዲወደን አያደርግም። እግዚአብሔር እንዲወደን የሚያደርገን ግን ኮስሞቲክስ ገብተን የምንገዛው ሽቶና ዶደራት ሳይሆን የኔና የእናንተ መዓዛ የሚያሳምረው ይሄ ቃል ነው። ይሄ ቃል ኃጢአት በደልን ቁስል የሚያደርገው ይሄ ቃል ነው። በእንዲህ አይነት መንገድ የሚጓዝ ክርስቲያን ለዚህ ነው አባቶቻችን በአንድ ጥማድ በሬ ያርሳል። በአንድ ጥማድ በሬ እያረሱ ግን ምን ይጠብቁ ነበረ? በዓላትን ያከብራሉ፣ ሰንበትን ያከብራሉ። ነገር ግን ሰንበትንም በዓላትንም አክብረው ጎተራቸው ግን ሙሉ ነበረ። በበሬ ያርሳሉ፣ በበሬ ይወቃሉ። ረሃብ ግን አልነበረም። በእኔና በእናንተ ዘመንስ በሬውም ያርሳል፣ ዶማውም ይቆፍራል፣ ትራክተሩም ያርሳል፣ በኮምባይን እንወቃለን። ግን ዛሬም ረሃብተኞች ነን። ጎተራው አልሞላም፣ ሸርፋው ጎደሎ ነው። ለምን ይሆን? በዓላትን ሽረናል። እዲያ በዓል ማክበር ኋላ ቀርነ ነው ተባለ። ቤተ ክርስቲያን በዓላት ታበዛለች፣ ሰውን ለረሃብ ትዳርጋለች አሉ። ለረሃብ ይዳርጋል በዓላት ማብዛት። ድህነትን ታመጣለች ቤተ ክርስቲያን፣ ድህነትን ታፋጥናለች። ኧረ አይደለም። የቀደሙት አባቶቻችን በድህነት አልነበሩ፣ ክብር ነበራቸው። እግዚአብሔር ከነሱ ጋር ስለነበረ በዓላትን ያከብሩ ስለነበረ እግዚአብሔር ያከብራቸው ነበር። ሰንበትን ይጠብቁ ስለነበረ እግዚአብሔር ይጠብቃቸው ነበር። ረሃብ በሕይወታቸው በጓዳቸው እንዳይገባ ያደርግ ነበር። ዛሬ በዓል የተሻረውን ሰንበት የተሻረውን ተሰርቶ የመጣውን ምግብ እኛም እንበላለን። እኛም ኃጢአት ስንሰራ በዓላት ነው ግዝት ነው አንልም። የሥጋ ፈቃዳችንን ባገኘንበት ሰዓት ልክ እንደ ውሻ እንታራለን። አስቸጋሪው ይሄ ነው ወገኖች። ሰው የበላው መጠን ምግብ ነው የሚገፋፋ ወገኖች። የቀደሙት አባቶቻችን እንኳን በአገራቸው በሰው አገር እንኳን ሲሄዱ ቅድስና ነበራቸው፣ ከበሬታ ነበራቸው። ከበሬታ ኢትዮጵያን ብርቅዬዎች ነበሩ። እነሱን ለማየት እነሱን የጨበጠ መታደል ነበር። ዝናብ አልዘንብ ያለ ሀገር ላይ ሄዶ እኮ የኢትዮጵያ መሪዎች እግዚአብሔርን ስለሚያከብሩ እግዚአብሔርን ስለሚፈሩ ዝናብ አጥተው ለነበሩ አገሮች እነሱ መሬቷን ሲረግጡ ዝናብ አዝንበዋል። እውነት ወይስ ሐሰት? እውነት ወይስ ሐሰት? እንዲህ እኮ ናችሁ ኢትዮጵያ። አያችኋል? ኢትዮጵያ እንዲህ ነበረች። ዛሬ እንኳን ዝናብ በሰው ሀገር ልናዘንብ ቀርቶ እንኳን በሰው ሀገር ላይ እረፍት ልንሰጥ ቀርቶ በገዛ ሀገራቸው ላይ
እረፍት የሚነሱ ሰዎች እንጂ እረፍት የሚሰጡ ሰዎች የሉም። ስለምን? ሁሉም የሚመካው በጡንቻው በጉልበቱ ስለሆነ። ስለዚህ ከእግዚአብሔር ዘንድ ታላቅ ቁጣ መጣባቸዋል። ታላቅ ቁጣ መጣ። ይሄ ቁጣ ይሄ መከራ ነው ዛሬ መከራ እያሳየን ያለ። እንዲህ ይላል ስለ ጠንካራ ልብ፣ ስለ ጭንጫው መሬት፣ ስለ ጠንካራውና ስለ ጭንጫው መሬት መጽሐፍ ቅዱስ አሁንም ደግሞ ሶስተኛ ማስረጃ እንዲህ ብሎ ይናገራል። በዚህ በቆላሲስ ምዕራፍ 2 ቁጥር 6 እንዲህ አለ፣ እግዚአብሔር እንግዲህ ጌታ ክርስቶስ ኢየሱስን እንደተቀበላችሁት በእርሱ ዘንድ ተመላለሱ፣ በእሱ ዘንድ ተመላለሱ፣ ስር ሰዳችሁ በእሱ ታነጹ አለ። ምን ሰዳችሁ? ምን ሰዳችሁ? ስር ሰዳችሁ። ስር የሌለው ነገር ሁሉ ወዳቂ ነው። ስር ሰዳችሁ በእሱ ታነጹ፣ እንደተማራችሁትም በሃይማኖታችሁ ጽኑ፣ ምስጋናውም ይበዛላችኋል፣ በረከቱ ከእናንተ ጋር ይሆናል አለ። ምን ይበዛላችኋል? ምስጋናው ይበዛላችኋል፣ በረከቱ ከእናንተ ጋር ይሆናል። እግዚአብሔር በረከቱን ከኛ ጋር ያድርግልን። ምስጋናውን አንደበታችን ላይ ያብዛል። ወገኖች በቃሉ ታነጿል፣ እንደተማራችሁትም በሃይማኖታችሁ ጽኑ። ወላዋይ አትሁኑ ነው ጥያቄው። ቤተ ክርስቲያን ስንመጣ ክርስቲያን፣ ከቤተ ክርስቲያን በኋላ ደግሞ ስንወጣ እምነተ ቢስ ተጠራጣሪ መሆን አያስፈልግም። በሃይማኖት መጽናት መወላወል አያስፈልግም። አንዴ ቀዝቃዛ አንዴ ሙቅ መሆን አያስፈልግም። ቤተ ክርስቲያን ስንመጣ ክርስቲያን፣ መንደራችን ስንገባ ደግሞ ነገረኛዎች መሆን የለብንም። መጽናት እንደ ክርስትና እንደ ሕጉ እንደ ስርዓቱ መሆን ያስፈልጋል እንጂ ጉራማይሌ መሆን ጥሩ አይደለም። አንዳንድ ሰው ሲመጣ ቤተክርስቲያን ይመስላል ረዥም ቀሚስ ለብሳል፣ ረዥም ነጠላ ይለብሳል፣ ትከናነባለች። ደግሞ ሰፈራ ላይ ደግሞ ላቷ የተቆረጠ በግ መስላ የምትሮጥ ደግሞ አለች። አስቸጋሪ እኮ ነው ገናች። ይሄ ክርስትና አይደለም። ቤተክርስቲያን ስንመጣ ጭቡጥቡጥ ልናለን፣ ሁሉ ኖርማል ሰውነታችን እንመጣለን። ልክ ቤታችን ደግሞ ስንሄድ ጥሪ ሲኖረን ደግሞ የተላላጠች ዶሮ መስለን እንደ ህፃናት የሚያጫውታቸው እናቶቻችን አሉ ዛሬ መሃላችን። እንደ ህፃን የሚያጫውታቸው ዘመን የማያስተምራቸው ችግር የማያስተምራቸው በማርጀታቸው የሚቆጩ ሽበት በማበቀላቸው የሚቆጩ አዛውንትና እናቶች በዝተውብናል በዘመናችን። ይሄ ሽበት እኮ ነው ሰው ፊት እንዳልቆም ያርገኝ እንደ ልብ የማያደርገኝ ብለው መከራም ያው አንዳንዱም ሳይበዛ ቶሎ ብዬ ልቀለው ይላል። መስዋዕት ፊት ይቆምና ይላል አረም ንቀል ተባለ እንጂ ጸጉርን ንቀል አልተባልክም። ከቻልክ በውስጥ ያለውን ክፋት፣ ተንኮል፣ ምቀኝነት፣ አርመኝነትን ነው ነቅለ መጣል ያለን መንቀል ያለን እንጂ ሽበት መስዋዕት ፊት ቆመን ንቀል አልተባልክም። ያንተ መስዋዕት መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ፊት ቆመህ መንቀል የሚገባህን ነገር መንቀል፣ ክፉ ነገሮችን ነቅለ መጣል በንስሐ እንጂ ነጭ መንቀል ብቻ አይደለም። እየበዛ ሲያስቸግርም አይቆይ ሲልና በጥቁር ቀለም ላጥፈው ይላል። የእግዚአብሔርን ጸጋ ለምን ታጠፈዋለህ? እሱ በሰጠሽ እድሜ በሰጠሽ እችን ሽበት እኮ ዛሬ ናፍቋል ትውልዱ። ሽበት ሳበቀል ስንት ወጣት ሞተ በሰው እጅ። ሽበት የሚባለውን በአፉ እየተናገረ ግን በዓይኑ ሳያይ ስንት እናቶች ስንት እህቶቻችን ባጭር ቀሩብን። እኛ ሽበት ስለተሰጠን ግን በሽበታችን አፈር። ወገኖቼ ይባካችሁ በሃይማኖታችሁ ጽኑ አለ። በሃይማኖታችሁ ጽኑ፣ ምስጋናው ይበዛላችኋል። እንደ ሕጉ እንደ ስርዓቱ ስንጓዝ በአግባቡ ስንራመድ የእግዚአብሔር ክብሩን ይበዛልናል፣ ጸጋው ይበዛልናል። እባካችሁ በአግባቡ እንመላለስ። ጭንጫ መሬት መሆን አያዋጣ።
ጭንጫ መሬት መሆን አያዋጣንም። ጠንካራ ልብ መሆን አያዋጣም። በሰው ዘንድም በእግዚአብሔር ዘንድም ያስጠይቃል። እከሌ ጨካኝ ነው መባል እኮ ከባድ እኮ። እከሌ እኮ አይገባውም ድንጋይ ነው መባል እኮ ከባድ ነው። ጥሩ መሰላችሁ? ጥሩ አይደለም። እከሌ እኮ ሩሩህ ነው፣ እከሌ እኮ አዛኝ ነው፣ እከሌ እኮ አዛኝ ነች፣ እከሌ እኮ አልቃሻ ነች፣ አልቃሻ ነች፣ ሩሩ ነች የሚያሰኛት ብሎ አለው። ልቧ ቅርብ ስለሆነ የተሰበረ ልብ ስለሆነ እንዲህ አይነቱን ነው እግዚአብሔር የሚፈልገው ወገኖች። እንዲህ አይነቱን ነው እግዚአብሔር የሚፈልገው። እንዲላ መጽሐፍ ቅዱሳችን ስለ ጠንካራውና ስለ ጭንጫው መሬት በዚህ ብቻ አላበቃ። በዘዳግም ምዕራፍ 32 ቁጥር 7 እንዲህ አለ፣ የድሮውን ዘመን አስቡ። የምኑን ዘመን? የምን ዘመን? የድሮውን ዘመን አስቡ፣ የብዙ ትውልዱንም ዓመታትን አስተውሉ። አባትህን ጠይቅ ያስታውቅህማል፣ ሽማግሌዎቹን ጠይቅ ይነግሩሃል። የድሮውን ዘመን አስብ፣ የብዙ ትውልዱን ዘመን አለ ወደ ኋላ የብዙ ትውልድ እኔ አይደለም መጽሐፉ ነው። የብዙ ትውልድ ዓመታትን አስተውል። አይታችኋል? ዲያቆኑ በቅዳሴ ሰዓት እናስተው ይላል በመሃል ላይ። ለምን? ዝንጉ ልብ መሆኑን ስለምናቅ። እናስተውል ማለት ከስጋ ፍቃድ ወጣችሁ የክርስቶስን መከራ መሰቀሉን አስቡት። አይነ ልቦናችሁ ወደ ቀራንዮ ይሁን። መቸንከሩን፣ መገረፉን፣ ራቆቱን መቅረቱን፣ ጎኑ በጦር መወጋቱን ስላንቺ ስላንተ ነውና በማስተዋል ቁሙ ነው ጥያቄው። በማስተዋል ቁሙ እናስተውል። ለዚህ ነው መጽሐፍ ቅዱስ እዚህ ጋር የድሮውን ዘመን አስብ አለ። የብዙ ዓመታትን አስተውል፣ አባትህንም ጠይቅ። አባትህን ጠይቅ ያስታውቅህማል፣ ሽማግሌዎችን ጠይቅ ይነግሩሃል አለ። እግዚአብሔር እንዴት እንደሚገኝ ለምንድን ነው እድሜያቸው ገፋ ያለው? የእድሜ ባለጸግነቱ ከየት መጣ? ያማረ የጣፈጠ በልተው ነው ወይ? ጥሩ ሕክምና አግኝተው ነው ወይ? የተቀናጣ ኑሮ ኖረው ነው ወይ? አይደለም። እድሜያቸው እንዲረዝም ያደረገው 120 130 ዓመት በዚህ ምድር ላይ እንዲቆዩ ያደረጋቸው ቅንነታቸው፣ የዋህነታቸው፣ እግዚአብሔርን በማክበራቸው። ለዚህ ነው አባትን ጠይቅ። አባት ባይኖር ደግሞ ሽማግሌዎችን ጠይቃል። አየው፣ ሽማግሌዎችን ጠይቅ። በብልጠት አይደለም የእግዚአብሔር ሰው መሆን የሚቻለው። በአፈጮሌነት አይደለም፣ በውበት አይደለም። ምግብማ ቢሆን ረዥም እድሜ የሚያቆይ ቢሆን ከድሮ ከአባትና ከእናቶቻችን የኛ ዘመን አይበልጥም እንዴ? መርጠን የምንበላው አማርጠን ላለማርጀት የማያደርግ ሰው አለ። ላለማርጀት የማይጥር ሰው አለ ከመሃላችን። በእውነት እድሜው ገፋ ሲል ውስጡ የማይፈራ ሰው የለም እኮ። ይሄ ነገር ደግሞ ሊመጣ እንደርጅና ባካችሁ ምን ጉድ ነው የሚሰዋል። ፊቱ እንዳይሸበሸብ የማይሞክር ሰው የለም። እናቶቻችሁ መሻውታቅም ፊታቸው እንዳይሸበሸብ ይችላል ከልጆቻቸው ላይ ቦርሳ ውስጥ እየገቡ የልጆቻቸው ቦርሳ ውስጥ የሚያገኟትን ማስቲካ አስሬ ሀኝ ይላሉ። ሲያማነጭ ይላሉ። ምን ነው ሲባል እንዳይሸበሸብ ፊት እየተሸበሸበ ምን ይሻላል? አቮካዶ ይሻላል? እስኪ አቮካዶ። ሙዝ ይሻላል? እስኪ ሙዙን። ምንም አይቀቡት ነገር አለ። ጭቃ ነው የቀራችሁ። መከራ እኮ ነው ፊቴ። ያ የወጣትነት የአማ ጊዜ እንዳይከሽፍ ወገኖች፣ አረ ውበት ነው በሁሉም ነገር። ሁሉም በጊዜው ያምራል። በጊዜው ሲሆን ነው። ያለ ጊዜው ያለ ቦታው አያምርም። ሁሉም እርጅናን ጠልቶ ማን አንቱ ይባል። ልብ የሰጠው ማስተዋል ያለው የታክሲ ረዳት እኛን አይቶ እማማ ይሄዳሉ ካለ እኔ ነው አንተ ፈጣሪ አማማ። አሁን እኔ ምኑን እማማ መሆነው?
አለባበሴን አይተህ ነው እንደ ገና እኮ ነኝ እንዴ ምንል እኮ ነን። አባቴ ይሄዳሉ ወደኔ አባባው ምንን አሁን አንተ ምትለኝ አንተ እንዴ ካንተ በብዙ በልጣለሁ እንዴ? በ2 ዓመት በ3 ዓመት በልጦ ይላል። የለም እኮ ሰው ጸጉር እኮ እዚህ ጋር ደርሷል። ምንድነው ማን ያክብረን ታዲያ? ቀላል የሆነ ትውልድ እኮ ነው ያለው። መከበር የማይፈልግ ትውልድ መከራ ሆነ እኮ። ኧረ ተው ወገኖች፣ እግዚአብሔር እኮ የወደደው ሰው ነው አንቱ የሚባለው። ጸጋው ያለበት ሰው ነው አንቱ የሚባለው። ሞገሳችሁ እኮ ነው፣ ክብራችሁ እኮ ነው። አንዳንዱ ያልተባረከ አለ። አንቺ በእርጅና ዘመን አርጅተው እንኳን አትከበሪ ያላት ሴት አርጅተው ደክመው አንቺ አሮጊት ተብለው የሚቀሉ እኮ አሉ። አንተ ጃጃ ሽማግሌ የሚባል እኮ አሉ። ወገኖች እግዚአብሔር ክብሩን ሲሰጣችሁ አሜን ብላችሁ ተቀበሉ ባካችሁ። ክብር ከእግዚአብሔር ነው ከሰው አይደለም። በሰው ላይ አድሮ ነው እግዚአብሔር የሚያከብራችሁ። ግዴላችሁ ወገኖች፣ የቀደሙትን አባቶቻችሁን ጠይቁ። የድሮን ዘመን አስባለ። የድሮን ዘመን እንግዳ የምትቀበል ኢትዮጵያ፣ በሄዱበት አገር ሁሉ ክብር ይሰጣቸው የነበረችው ኢትዮጵያ የድሮን ዘመን እግዚአብሔር ከነሱ ጋር ስለነበር ጠዋት ላይ ማለዳ መጥተው ሞፈር ቀንበራቸውን ተሸክመው ስንክሳር አስነብበው ነበር የሚሄዱት። ስንክሳር ማለዳ ላይ ጊዜ የለኝም ሰዓቱ ሄደብኝ አይሉም አባቶች። መጥተው ስንክሳር ሰምተው ታምረ ማርያምን አዳምጠው ወይ ድርሳኑን ሰምተው ወደ አዝመራቸው የሚሄዱት። ሲዘሩ ከመንገደኛው ከአዋፋቱም የተረፈውን ለኔ አደርግልኝ ብለው ዘር ይዘራሉ። አየህ፣ መንገደኛ እሸት ማለፍ አይፈልግም። ረሃብ በመጣበት ሰዓት ገባ ብሎ ማሳውን ሸምጠጥ አድርጎ በላ አድርጎ ረሃቡን አስታግሶ ይሄዳል። አንድ አይደለም፣ በዛም ይመላለስ ሰው ሁሉ። አዋፋትም በልተው ጠግበው ይሄዳሉ። ከዛ የተረፈው ጎተራ ይገባል፣ በረከት አለው። የዛሬው ገበሬ ግን እንኳን የሰው ልጅ በልቶ ገብቶ ሊበላበት ቀርቶ አዋፋት እንኳን እንዳይበሉ እንኳን ሰው መሰል አሻንጉሊት በየቦታው ያቆማል። ደግሞ አዝመራው ሲደርስ ማማ ይሰራና ወንጭፍ ሰርቶ ወፏን ይከካታል። እንዲህ አድርጎ አዝመራውን ይሰበስባል። ጎተራ ሲገባ ግን በረከት የለውም። ችግር እኮ ነው ወገኖች፣ አስቸጋሪ ነው። የቀደሙት አባቶቻችን እንዲህ ነበር ሲሰሩ አዝመራ የሚሰበስቡ። ሲበሉ ጌታ ሆይ ማዕዱ ሲቀር ወዳጅህን አምጣልን ብለው ነበር ማዕድ የሚቆርሱት። ምን አምጣልን? ያንተ የሆነውን ወዳጅ አብሮ ማዕድ የሚቋደስ አምጣልን ብለው ጸሎት ያደርጋሉ። በስማም ካሉ በኋላ በስማም ብለው ከጨርሱ በኋላ ጌታ ሆይ የቀረበውን ማዕድ አንተ ከፈቀድከው ሰው ጋር እንድቆርሰው ፍቀድልኝ ብለው ማዕዳቸውን ይቆርሳሉ። ሶስተኛው ስለ ፀሐይ ጥልቅ መሬት ስላልነበረው ወዲያውኑ በቀለ። ፀሐይ በወጣ ጊዜ ግን ጠወለገ። ስርም ስላልነበረው ደረቀ አለ። ደረቀ። ዘር በሚዘራበት ሰዓት ማለት ነው። አንዳንዱ በመንገድ ዳር ወደቀ፣ አንዳንዱ በጭንጫ መሬት ላይ ወደቀ፣ አንዳንዱ ደግሞ ጥልቅ መሬት በሌለበት አፈር ስላልነበረ ወዲያውኑ በቀለ አለ። ምን አለ? ወዲያው በቀለ። ለጊዜ በቅላል፣ ለጊዜ በቅላል ትንሽ አፈር ስላለ። ግን ፀሐይ በወጣ ጊዜ አለ፣ ፀሐይ በወጣ ጊዜ ጠወለገ። ውሃ መሳብ አይችልማ፣ ጥልቅ መሬት የለውማ። አፈር እኮ ጥልቀት ሲኖረው ነው የሚመጋገበው። ስለዚህ ፀሐይ በወጣ ጊዜ ጠወለገ። ስርም ስላልነበረው ደረቀ። ደረቀ። ከፀሐይ ጋራ ከኔና ከናንተ ህይወት ጋራ ምን ያገናኘዋል ሲንመልከተው? ፀሐይ የተባለው ምንድን ነው? በመጽሐፍ ቅዱስ ፀሐይ የሚባለው ይሄ ፀሐይ አይደለም።
ለአዝመራው ነው የተባለው። ለአዝመራው ፀሐይ ስላልወጣበት መሬት ብዙ መሬት ስላልነበረው ብዙ አፈር ስላልነበረው ለጊዜው በቀለ። ፀሐይ በወጣ ጊዜ ጠወለገ፣ ደረቀ፣ ሰላም ስላልነበረው አለ። ጥሩ፣ ይሄ ለአዝርት ነው። ከኔና ከእናንተ ሕይወት ጋር ደግሞ እንዴት ያገናኘዋል? ፀሐይ ማለት ምንድን ነው? ፀሐይ ማለት ፈተና ማለት ነው። ፈተና። አንዳንድ ክርስቲያኖች ፈተና ሲገጥማቸው በእግዚአብሔር ላይ የሚያጉረመርሙ አሉ። ፈተና ሲገጥማቸው እኔ አሁንስ ሰለቸኝ ሃይማኖቴን ልቀይር እንደሚሉ ሰዎች አሉ። እነዚህ ስር ያልሰደዱ ክርስቲያኖች ናቸው። ስር ያልሰደዱ ክርስቲያን ናቸው፣ ግን እንደ ክርስትና ሕይወት የማይመላለሱ የክርስትና ሕይወቱ ያልገባቸው ፀሐይ በወጣ ጊዜ ጠወለጉ። ፈተና ሲገጥመው የሚደነግጥ ክርስቲያን አይባልም። ችግር ሲገጥመው የሚደነግጥ ክርስቲያን አይባልም። ለምን? በዚህ ምድር ላይ እንኳን ለእኛ ሥጋ ለባሾች ቀርቶ ጌታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ባይገባውና መድኃኔዓለም እንኳን እቺ ምድር አልተመቸችው። ምን ይሻለኛል? አንዳንዴ መልካም መሆን ጥሩ አይደለም እንደሚል ሰው አለ። መልካም መሆን ይሄን ያክል መከራ ያመጣብኛል? ደግነቴ እኮ ነው፣ መልካምነቴ እኮ ነው ለዚህ ዳረገኝ ብሎ የሚደነግጥ ሰው አለ። በመልካም ስራው በበጎ ስራው የሚሸማቀቅ ሰው አለ። በዚህ ምድር ላይ ጌታችንን መከራውን አይቷል። በሱ ስም የመጡ ቅዱሳንም እቺ ምድር አልተቀበለቻቸው። እኛንም እቺ ምድር ልትቀበለን አትችልም። እቺ ዓለም የምትወደው ውሸታሙን ነው። እቺ ዓለም የምታከብረው ውሸታሙን ሰው ነው። የምታነክሰው ንግስና የምትሰጠው። ስለዚህ ፀሐይ በወጣ ጊዜ ስር ስላልነበረው ደረቀ ይላል። ስለዚህ ክርስቲያኖች ስር ሰደን ልንመላለስ ይገባል። ስር መስደድ ማለት በምንድን ነው? በጾም፣ በጸሎት፣ በስግደት፣ በምጽዋት፣ በቅድስና። ይሄ ስር መስደድ ይባላል። አንድ ዛፍ አንድ ስር አይደለም ያለው፣ የተለያዩ ስሮች አሉ። እኔና እናንተም የተለያዩ የመልካም ስሮች ሊኖረን ይገባል። እንዲህ ይላል የሐዋርያት ሥራ ምዕራፍ 14 ቁጥር 22 የሐዋርያት ሥራ ምዕራፍ 14 ቁጥር 22 ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልጋል አለ። ስለዚህ ክርስትና መከራ ሲገጥመው በመደንገጥ አይደለም፣ ስር መስደድ ያስፈልጋል። መከራ አለ ማለት ነው። ቅዱስ ጳውሎስ መከራ አለ፣ ችግር አለ። ይሄን የታገሰ ሰው ነው ስር ሰዶ ለበጎ ነው። ይሄም ያልፋል። ዛሬ ጨለመው ነገ ይነጋል። ዛሬ ያጣሁት ነገ አገኛለሁ። ዛሬ ተዘጋው ነገ ይከፈትልኛል። ዛሬ ጨለመ ነገ ጠዋት ደግሞ ይበራልኛል ብሎ ይሄን የሚታገስ ሰው አለ ወደ እግዚአብሔር መንግሥት ይገባል። ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልጋል። በብዙ መከራ እየተራቡ፣ እየታሰሩ፣ እየተጠሙ፣ እየተጎሰሙ፣ እየተገፉ፣ እየወደቁ ነው ወደ እግዚአብሔር መንግሥት የሚገባው እንጂ እንደው አላዋቂ ዘማሪ እንደሚዘምረው አልጋ ባልጋ ነው መንገዱ፣ አልጋ ባልጋ ነው መንገዱ አሉ እናቶቻችን ግሽን ሲሄዱ። ግሽን ሲሄዱ አልጋ ባልጋ ነው መንገዱ፣ አልጋ ባልጋ ነው መንገዱ፣ የግሸኗ ማርያም ወደ አንቺ ሲመጡ። አዎ ጥሩ ነው፣ ግን የትኛው ነቢያ ማን ያስተማራቸው? በማርያም ማን ያስተማራቸው? ይመስማል ክርስትና ሕይወት አልጋ ባልጋ ነው ብሎ ያስተማራችሁ ማን ነው? በብዙ መከራ ትገባላችሁ የተባለ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ስናነብ አንድም ነቢያት፣ አንድም ሐዋርያ፣ አንድም ጻድቅ፣ አንድም ሰማዕታት በተመቻቸ መንገድ ላይ ሄዶ ጸደቀ አይልም። እየታሰሩ በእንጨት መዳጋዝ እየተሰነጠቁ በእሳት እየተቃጠሉ እየተሰቀሉ እየተገረፉ
ርስቱን ወረሱ ጸደቁ ተባለ እንጂ አልጋ ባልጋ ይባል ነው። ክርስትና እምነት እንዲያይል ወደ ገዳም ስትሄዱ ምቾት አትፈልጉ። ለዚህ እኮ ነው ችግሩ። አልጋ ባልጋ እንዲሆን ትፈልጋላችሁ አይደለም። ወደ ገዳም ስንሄድ ብዙ መከራ አለ፣ አቀበት አለ፣ መውጣት መውረድ አለ፣ መውደቅ አለ። ገዳም ሄጄ እኮ ወድቄ መጣሁ እና ምን አግኝተሽ መምጣት ፈለግሽ? በሊፍት መሄድ ፈለግሽ እንዴ? ጽድቅ ይሄ አይደለም። እየወደቁ እየተጋጋጡ ስጋሽ ተጋጋጠ እንጂ ነፍስሽ አልተጋጋጠች። በስጋ ወደቅ እንጂ ነፍስ አልወደቀችም። ነፍስ ከወድቀ ተነስታለች። ወገኖች ምቾት አትፈልግም። ስለዚህ በብዙ መከራ እንገባ ዘንድ እንድነዋል። አራተኛው የምንመለከተው እስኪ እንመልከተው። እንዲህ ይላል። አራተኛው ንፋስ በንፋስ ይመስለዋል፣ በንፋስ ይመሰላል። በንፋስ አንዳንድ ዘር ሲዘራ አይታችሁ ከሆነ ንፋስ የሚወስደው ዘር አለ ከእጁ ላይ ከገበሬው ላይ ክብደት የሌለው ስንዴ መስሎ ግን ምን የሌለው ገብስ መስሎ ግን ውስጡ ባዶ የሆነ ሽምብራ አይታችሁ ከሆነ ውስጡ የሌለው ባዶ ሆኖ ገለባ በንፋስ የሚሄድ ደግሞ ዘር አለ። በንፋስ ግን ማሳ ላይ ከመውደቅ በንፋስ የሚሄድ በንፋስ ኃይል የሚሄድ ሰው አለ። ክርስትና እንዲህ መሆን የለበትም። በንፋስ የምትገፉ በክህደት ካህናት በሚሰሩ ስራ አይታችሁ በንፋስ ዲያቆኑ በሚሰራው ነገር ውይ በቃኝ፣ ይሄ አይደለም። ሁሉም ይጠየቃል በሚጠየቀው ጥያቄ። ብዙ ንፋስ አለ ዛሬ የሚያጠራጥር ንፋስ። ጸበሉን እንዳንጠጣ፣ እምነቱን እንዳንቀባ፣ ንስሐ እንዳንገባ፣ ቤተክርስቲያን እንዳንመጣ፣ እንዳንጸልይ ብዙ ንፋስ አለ በሶሻል ሚዲያ የሚያጠራጥር። ይሄ ንፋስ ይባላል። ይሄ ንፋስ ይባላል ወገኖች። ንፋስ የተባለው ምንድን ነው? በንፋስ የተመሰለው በንፋስ የተመሰለው ጥርጥር ነው። በንፋስ የተመሰለው ምንድን ነው? ጥርጥር። በንፋስ የተመሰለው ጥርጥር፣ መጠራጠር አያስፈልግም ማለት ነው። አንዳንድ ሰው ጸሎት እየጸለየ አይ ዝም ብዬ እኮ ነው የምደክመው እግዚአብሔር እኮ አይሰማኝ እኔንም አትቶኛል የሚል ሰው አለ። እግዚአብሔር ፊት ቆሞ ጸሎት እየጸለየ አይሰማኝም እኔንም አትቶኛል የሚል ሰው ተይ እባክሽ ምን ያደርኩትበት ገዳም አለ? ጻድቃኔ የሚባለው አርሴማ የሚባለው ተክለ ሃይማኖት የሚባለው ዝቋላ የሚባለው ሄጃለሁ። እግዚአብሔር እኮ እኔን አይሰማኝም። ይሄ ጥርጥር ነው። ተጠራጥረ ስለምትሄድ ነው። ይሰማኛል አይሰማኝም አይደለም። ቤተክርስቲያን ስትመጡ እግዚአብሔር ይሰማኛል አይሰማኝም ብላችሁ አትምጡ። ሰው ስለሆናችሁ ብቻ የእሱ ልጅ ስለሆናችሁ ብቻ ግዴታ ስላለብን ትመጣላችሁ። ከዛ በኋላስ ጸሎታችን የማድረግ ያለማድረጉን እሱን ተውት። በቃ ጸበል እየጠጡ ይሄ ጸበል ያደነኝ ይሆን እያሉ ወይ ይሄ ብርጭቆ ደግሞ ንጹህ ነው ንጹህ አይደለም አያስፈልግም። ለመዳን ስትመጣ ብርጭቆውን አይደለም ማየት ያለብን፣ የጸበሉን ድፍረስ አይደለም፣ እሱ ላይ ያለውን ኃይሉን ማየት ያለባችሁ። በቃ ይሄ ነው። አንዳንዴ የምንጠጣበት የቅዳሴ ጸበል እንኳን ያልሆነ ሰው ከጠጣበት አይ በስቶ ሌላ ብርጭቆ የለም ሌላ በሌላ ብርጭቆ ስተኝ የሚል ሰው አለ። ጥርጥር ነው። ለምን አይ የዛ ሰውዬ ነገር ይኸው ደስ ስላላለን። መጠራጠር ወገኖች በረከትን ነው የሚነሳው። በረከትን ይወስዳል፣ ያሳጣል በረከትን። ጥርጥር እየጾሙ መጠራጠር፣ ቃሉ እየተነገረ መጠራጠር፣ አለመጠራጠር፣ ይሆንልኛል ይደረግልኛል ማለት በእምነት መኖር። በእምነት ሰውየው ያስተምራሉ፣ እንደኔ ሰውየው ያስተምራሉ። የሚያስተምሩት ጥርጥርን ስለማስወገድ መጠራጠር አስፈላጊ አለመሆኑ፣ መጠራጠር በእግዚአብሔር ዘንድ በረከት እንደሚያሳጣ፣ ይሆንልኛል ይደረግልኛል ብሎ ማመን ግን ከብዙ ነገር እንደሚያስመልጥ ይሰብካሉ። እና በትምህርታቸው መካከል ላይ ጴጥሮስ አሉ
ጌታ ኢየሱስ ክርስቶስ ና ብሎ ከመርከብ ላይ ጠራው። ጌታችን ኢየሱስ ክርስቶስ ባህሩን እየተቀጠቀ ይሄድ ነበረ። ጴጥሮስና አለው ከመርከቡ ወረደና እንደ የጌታ ኢየሱስ ክርስቶስ ባህሩን እየተቀጠቀ ጴጥሮስ ሄደ። ትንሽ እንደሄደ ግን ተጠራጠረ። ሲጠራጠር ባህሩ ጴጥሮስን ሊያሰምጠው ደረሰ። በመጮሁ ተረፈ አሉ። ይሄን የሚሰማ ደግሞ ወንዝ ተሻግሮ የሚመጣ ማታ ማታ ትምህርት ለመማር ወንዝ የሚሻገር ሰው አለ። ትልቅ ወንዝ ነው። ያንን ወንዝ ደግሞ የሚሻገረው ረጅም ጊዜ የሚገለው ድልድይ በፍለጋ ነው። በድልድይ ለመዞር ነው። ማታም በጊዜ አይገባም። ድልድይ ፈልጎ ስለሚሻገር ወንዙን ከገባ ስለሚያሰምጠው። ከዛ የኛ አባት ትምህርት ስለ ጽናት፣ ስለ እምነት፣ ስለ አለመጠራጠር ነው የሚያስተምሩት። እንዴ አለ ተማረና እኔ ታዲያ እስከዛሬ እምነተ ወላዋይ ስለሆንኩ ተጠራጣሪ ስለሆንኩ ነው ለካስ ባህሩን መግባት አቅቶኝ ድልድይ ፍለጋ የሚሄደው። ከዚህ በኋላ በክርስቶስ አመኛለሁ አለና ማታ ከጉባኤ ሲበተን ድልድይ ፍለጋ መጥቶ በባህሩ ሄደና ባህር ውስጥ ገባ። ገብቶ በባህር ውስጥ እየተቀጠቀ ይሄድ ትልቅ ባህር እኮ ነው። እግሩ ተንሳፈፈለት። በማስላመነ በእግዚአብሔር ስላመነ ተሻገረ። እናቱ ደነገጡ። ምን ነው ልጄ ዛሬ ያለ ወትሮ በጊዜ መጣ? ቤተክርስቲያን አልሄድክም? አሬ ሄጃለሁ እማዬ። ታዲያ እንዴት ቶሎ መጣ? ድሮማ ለመሄድም ድልድይ ተሻግሬ ለመምጣትም ድልድይ ተሻግሬ ሰዓቱን ጊዜው ይበላብኝ ድልድይ መዞሩ ነበረ። አሁን ግን አንድ አባት ሲያስተምሩ እምነት ቢኖራችሁ የስናፍጭ ቅንጣት እምነት ቢኖራችሁ ይህንን ዛፍ ተነቅለ ከዚህ እዛ ሂድ ብትሉት ይህን ተራራ ፍለስ ብትሉ ይፈልሳል። ምንም የሚያስፈራችሁ ነገር የለም። እባቡንም ጊንጡንም መርገጥ ትችላላችሁ ብለው ሰበኩ። የእሳቸውን ትምህርት ሰምቼ እኔም ይሆንልኛል ሊደረግልኛል ብዬ ባህሩ ጠቅጥቄ መጣው። አንተ እኚህ አባት ምን ያክል ጸጋው ይበዛላቸው ነው! ምን ያክል የእግዚአብሔር ሰው ቢሆኑ ነው! እኚህ አባትማ አንተን ብቻ ሰው ማስተማር ያለባቸው ቤታችን መጥተው መባረክ አለባቸው ብለው እኚህ አቅመ ደካማ ባልቴት እናት እኚህን አባት አምጡልኝ አሉ። ቄሱን አምጣልኝ ይዛቸው እንድትመጣ እሺ ያለ ልጁ እንደ ልማዱ ዛሬም ባህሩን ጠቅጥቆ መጣ። ማታ አገኛቸው ሲያስተምሩ ትምህርታቸውን ጨርሶና አባቴ አለ ኑ ትናንት ማታ ሲያስተምሩ እናቴ ነግሬያቸው በነገ ሰንበት ስለሆነ ጠዋት ካገኛቸው ይዛቸውን አብላኛለች። ስመጣ አጋጣሚ ሰንበት ነውና ይኸው ጠዋት ደግሞ አገኘው ትምህርቶትን ጨርሷል። ቤታችን ነውና ይባርኩልን አላቸው። ልጄ ጊዜ የለኝም ጨቀጨቃቸው፣ ዘበዘባቸው። እሺ ብለው ሄዱ። ተከትለውት ሄዱና ልክ እዛ ጋር ሲርሱ ኑ እንጂ አላቸው። ሲያዩት ባህር ነው። ልጄ በየት በኩል ነው የምንሄደው? እንዴት ነው የምንሻገረው አሉ። ላሳጆት አባታችን አዎ ይሄው እንደዚህ ነው ብሎ ገባ ባህር ውስጥ። እንዴ አሉ ሲያዩት ኑ እንጂ። አይ ልጄ አይ እኛ እኮ እናሻግራለን እንጂ አንሻገርም አሉ። እኛ ምን እንላለን? እናሻግራለን እንጂ አንሻገርም። እመኑ እንላለን አናምንም። እኛ ችግሩ እኛ ጋርም አለ። ስጡ እንላለን በመስጠት እኛ አናምንም። ጽደቁ እንላለን የጽድቅን ስራ ግን እኛ ሰርተን አንገኝም። ስለዚህ ጥርጥር አያስፈልግም ወገኖች። ስለ ጽናት ካስተማርክ ጸንተህ መገኘት፣ ሌብነት ኃጢአት መሆኑን ካወቅ መጀመሪያ አንተም ሌባ ለመሆን፣ ሰካራምነት የእግዚአብሔርን መንግሥት እንደማያወርስ ካወቅን አለመጠጣት፣ አመንዝራነት ኃጢአት ነው ብዬ ካስተማር ማመንዘርን ማቆም። እስከ መቼ አሻጋሪ ሆነን እንቀራለን? እኛ ጋርም እኮ ችግር አለ። ሁሌ አጽዳቂዎች ነን፣ ሁሌ አጽዳቂዎች። ፀሐይ እየወጣ አይዟችሁ ምዕመናን ፀሐዩ ለበረከት ነው። እኛ ግን ፀሐዩን አንመታውም። ችግር እኮ እዚህ ጋር ነው። በረከት ከሆነ ለምን እኛ አንመታም? እዛ ጋር ዝናብ እየዘነበ ምዕመናን አይዟችሁ ዝናቡ የበረከት ነው። በረከት መሆኑን ካወቀ አንድ ሰባኪ አብሮ ሄዶ ዝናቡንም መካፈል ምንድን ነው? መስጠት የሚያጸድቅ ከሆነ መጀመሪያ መስጠት፣ መስረቅ ደግሞ ኃጢአት ከሆነ እሱም አለመስረቅ። ያስማማል አያስማማንም? ያስማማል አያስማማንም? ምን ነው ቅር አላችሁ? የሌባ ዘመድ አላችሁ?
አቤት የሌባ ዘመድ አላችሁ? አይዟችሁ ቅር አይበላችሁ። እንግዲህ እሺ እንመለስ ወደ ቀደም ነገራችን። ኤርምያስ ምዕራፍ 4 ቁጥር 14 እንዲህ አለ፣ እየተንሳፈፍን አለ እየተንሳፈፍን ሕፃናት መሆን ወደፊት አይገባም አለ። ምን እያለን? እየተንሳፈፍን አለ ሕፃናት መሆን አይገባም፣ ነገር ግን እውነትን ፍቅርን እያያዝን በነገር ሁሉ ወደ እርሱ ራስ ወደሚሆነው ወደ ክርስቶስ ልንቀርብ ይገባናል። እየተንሳፈፉ በኃጢአት በበደል በጥርጥር እየተንሳፈፉ ወደኋላ መቅረት አይገባም። አምስተኛው ሲንመልከተው ስለ እሾህ፣ አንዳንዱ በእሾህ መካከል ወደቀ ይላል። ሌላው በእሾህ መካከል ወደቀ፣ እሾሁም ዋጠው አነቀው ይላል። ምኑን? ዘሩን፣ የተዘራውን ዘር እንዳያድግ እሾሁ ዙሪያውን ከበበው፣ አንቆ ያዘው ይላል። አንቆ ያዘው። ተዘርቷል፣ በቅሏል፣ ስር ሰዷል፣ ግን ዙሪያውን እሾህ ከበበው ይላል። አንዳንድ ሰው ይጾማል፣ ግን ዙሪያውን የከበበው ምን አለ? ወይ ጥላቻ፣ እየጾመ ጾሙ ፍሬ እንዳያፈራ። ልክ ጾሞ ቅዳሴ ወይ ፍልሰታ ወይ አብይ ጾም አስቀድሶ እየሄደ ቅዳሴ እኮ አስቀድሷል። ዝናብ ካፊያ እየዘነበ ከሆነ ቤት ይሄዳል። እቤት ሰራተኛ ካለች ወይም ካለ የውጭ በር ይንኳኳል። ቁልፍ ካልያዘ ቶሎ ካልተከፈተ አንቺ እንደ አንቺ ስበላ የዋልሽ መሰለሽ እንደ አንቺ ምን አባሽና ነው በሩን ቶሎ ማስከፍቱ? አስቡ እንግዲህ ጽድቃችን፣ ጾማችን፣ ጸሎታችን፣ ማስቀደሳችን ፍሬ እንዳያፈራ ምን በላው? ሐሜቱ በላው፣ ጥላቻው በላው፣ አንቆ ይዞታል። በእሾህ የተመሰለው ምንድን ነው? በእሾህ የተመሰለው የዚህ ዓለም ሐሳብ ነው። በእሾህ የሚመሰለው የዚህ ዓለም ሐሳብ። ቅዳሴ እያስቀደሱ ሱቄ ሌባ ይገባበት ይሆን? በሩን ዘግቼው ይሆን? ቅዳሴ እያስቀደሱ ወንጌል እየተማሩ የውጩን በር ቆልፌ መጥቼ ይሆን? ቡታጋዙን እስቶፉን ነቅዬ ይሆን እያሉ ማስብ። ይሄ የሥጋ ሐሳብ። ለቤተ እግዚአብሔር ስጦታ እየሰጡ ምናልባት ዘይት መግዣዬን ይጎልብኝ ይሆን እያሉ ማሰብ የዚህ ዓለም ሐሳብ ነው አለ። እሾህ የተባለው የዚህ ዓለም ሐሳብ። መጽደቅ እየፈለጉ ለልጅ ደፍተር ማን ይገዛለታል? መስጠት እየፈለገ መጽደቅ እየፈለገ ትራንስፖርት ማን ይከፍልኛል በኋላ ሲል ሐሳብ የዚህ ዓለም ሐሳብ ነው አለ። የዚህ ዓለም በእሾህ ይመሰላል። እንዲህ ይላል የማርቆስ ወንጌል ምዕራፍ 4 ቁጥር 18 በእሾሁም የተዘሩት ሌሎች ናቸው አለ። በእሾሁም የተዘሩት ሌሎች ናቸው፣ ቃሉን የሚሰሙ እነዚህ ናቸው። የዚህ ዓለም ሐሳብ፣ የባለጸግነት ማታለል፣ የሌላውን ነገር ምኞት ገንዘብ ማድረግ ቃሉን ያንቀዋል፣ የማያፈራም ይሆናል አለ። የራስን ያልሆነ ነገር መመኘት እሾህ ነው አለ። እሾህ ነው። ባልንጀራን መጥላት እሾህ ነው አለ መጽሐፉ። ባልንጀራን ውደድ ብሏልና ጓደኛን እንደ ራስ አድርገህ ውደድ። ጓደኛን መጥላት እሾህ ነው። እሾህ። ከዚህ እሾህ መውጣት ያስፈልጋል ወገኖች፣ ከእሾህነት። ሌላው የመጨረሻው የምናየው እቺ ነች። ጨርሻለሁ። ስለ መልካም መሬት። ስለምን መሬት አልኳችሁ? ስለ መልካም መሬት። መልካም መሬት ማለት ጥሩ ልብ ማለት ነው። መልካም መሬት ጥሩ ፍሬ እንደሚያፈራ ሁሉ እኔና እናንተ ለእግዚአብሔር ጥሩ ልብ መሆን ያስፈልጋል። ሌላውም መልካም መሬት ወደቀ። ሌላውም በመልካም መሬት ላይ ወደቀ። አንዳንዱ 100፣ አንዳንዱ 60፣ አንዳንዱ 30 ፍሬ ሰጠ። የሚሰማ ጆሮ ያለው ይስማ አለ መጽሐፍ ቅዱስ።
የሚሰማ ምን ያለው ይስማ። የሚሰማ ምን ያለው ይስማ። ጆሮ ያለው ይስማ። አንዳንዱ 100፣ አንዳንዱ 60፣ አንዳንዱ 30 ፍሬ አፈራ። ይሄ ጊዜ የለኝም። ባለ 100ውን ባለ 60ውን ባለ 30ውን እንዳልዘረዘር ደግሞ ሰዓት የለኝም። ለምን አሁንም ቁጭ ያረጋችሁ እግዚአብሔር መቻሉን ሰጥቷችሁ ስለሆነ። ስለዚህ ወገኖች ለዚህ ነው አባቶቻችን ከተማርን በኋላ በተማርነው ትምህርት 30፣ 60፣ 100 ፍሬ እንድናፈራ እግዚአብሔር አምላክ ይርዳን ይላል። መልካም መሬት ላይ እንዲወድቅ። ስለዚህ ባካችሁ የእናንተ ልብ የት ላይ ነው ያለው? አሁን የት ላይ ነው ያላችሁት? ጭንጫው ላይ ነው ያላችሁት? መንገድ ላይ ነው ያላችሁት? ወይስ ልቡን ካጠነከረው ነው ያላችሁት? ወይስ ብዙ ክርስትና ህይወት ካልገባችሁ ላይ ነው ያላችሁት? ወይስ እሾህ መካከል ነው ያላችሁት? ምርጫውን እናንተ ናችሁ የምታውቁት። ልባችሁን አሳርፉት ባካችሁ። በመልካም ቦታው ከሚቀድሱት፣ ከሚያስቆርቡት፣ ከሚያስቀድሱት፣ ወንጌል ከሚማሩት አድርጉ ማህበራችሁን ባካችሁ። ቡና እያንቃረሩ የሰው ስጋ ከሚበሉት አትሁኑ። ጊዜያቸውን ባሉባሌ መንደር ውስጥ ከሚያሳልፉ አትሁኑ። ባለቻችሁ ጊዜ ማታ ላይ እየመጣችሁ ወንጌል ተማሩ። የመከረን ያስተማረን የአባቶቻችን አምላክ ስለማይነገር ስጦታው ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን።